ሰላም ኢትዮጵያውያን እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ከረማችሁ። አንድ በጣም ኢንተረስቲንግ የሆነ የቴዎድሮስ ካሳሁን ዘፈን አስመልክቶ ግጥሞቹን የተነተነ ግለሰብ እያነበብኩ ነውና የራሴንም ሀሳብ መስጠት ፈልጋለሁ። ጸሐፊው በፌስቡክ አካውንቱ ባሪያ ጨርቆስ ይባላል ወይም ትባላለች። ባሳደገኝ ቀዬ ባይተዋር ሰው ሆኜ እንደሌለው አገር የቆምኳት ሰንደቅ በሳት ተፈትኜ እንዴት አቀርቅሬ ባንዲሬ ላንሳት። እንግዲህ ይህችን ቦታ ላይ እንግዲህ ሲተረጉባት ግለሰቡ ምን ማለት ነው ይላል። የሰንደቅ ዓላማው ፈተና የቆምኳት ሰንደቅ በሳት ተፈትኜ የሚለው አገላለጽ ለሀገርና ለሰንደቅ ዓላማ የተከፈለውን መስዋዕትነት ያሳያል ይላል። ሆኖም ያቺ የቆመላት ሰንደቅ ዓላማ ዛሬ በእሳት በግጭት በንቀት ወይም በውዝግብ ውስጥ መውደቋንና ክብሯ መነካቱን በሀዘን ይገልጻል ይላል። ሶስተኛው የተሰበረ ኩራት እንዴት አቀርቅሬ ባንዲራዬ ላንሳት። ይህ በጣም ጠንካራው ስንኝ ነው ይልና ባንዲራ አብዛኛውን ጊዜ ቀና ተደርጎ የሚውለበለብ የነጻነትና የኩራት ምልክት ነው። ቴዲ ግን አቀርቅሬ በሀፍረት ወይም በሀዘን አንገቴን ደፍቼ እንዴት አነሳታለሁ ማለቱ በሀገሪቱ እየሆነ ያለውን ነገር ኩራቱን እንደነካውና እንደ ሀገር ሰንደቅ ዓላማን በኩራት የመያዝ ሞራል እንደራቀው ያሳያል። ለምን እንዲህ ዘፈነ ብሎ ራሱን ይጠይቅና እነዚህ ስንኞች ከላይ ካየነው ትህትና እና ፍቅር ባሻገር ቴዲ አፍሮ በኢትዮጵያ ወቅታዊ ሁኔታ ላይ ያለውን ቁጭትና የተቃውሞ ድምፅ የሚያንጸባርቁ መፈናቀልን እና መገለልን ይቃወማል። የሀገር አንድነት ምልክት ባንዲራ ላይ እየደረሰ ያለው መከፋፈል ይተቻል። ዜጎች በሀገራቸው ላይ ያላቸው ባይተዋርነት እንዲያበቃ ይጠይቃል። እኔ እንግዲህ እዚች ጉዳይ ላይ ልናገር። ለምን መሰላችሁ? ሌላ አንድ የአብይ አህመድ ደጋፊ ደግሞ ሰንደቅ ዓላማን አስመልክቶ በዓለም የስፖርት አደባባይና መርጦ ደግሞ ኦሮሞ ጀግና ነው የሚጠራው እንትናን ብቻ አብዲሳ አጋ ኮሎኔል አብዲሳ አጋ ጀግንነታቸው ያው ተማርከው ሄደው ጣሊያን ሀገር ሸፍተው የተሰሩትን ጀግንነት እናስታውሳለን፣ ታሪካቸውን የምናውቅ። ከዛ ባሻገር መርጦ እነ ቀነኒሳ ምናምን አስቀምጧል በዓለም አደባባይ ሰንደቅ ዓላማ አውለበለቡ ብሎ። ይሄ ተራ አስተሳሰብ ነው። የስፖርት የሰላም ሁኔታ ነው። ዋናው ሀገር ነች። ሀገር ውስጥ የተደረገው ተጋድሎ ቅኝ ገዢዎች ሲመጡ የኢትዮጵያ ባንዲራ ወድቃ ነበር። ለ5 ዓመት ከባድ ጊዜ ነበር በጣሊያን ወረራ ዘመን። እኔ ኤሌመንተሪ ተማሪ ሆኜ አንድ መዝሙር ሙሉ ግጥሙን ባላስታውስም ሰንደቅ ዓላማችን መሬት ወድቃ ወይም ደግሞ ዘራይ ድረስ መሬት ላይ አንጥፈው ጣሊያኖች መሬት ላይ አንጥፈው እየረገጡና ሰንደቅ ዓላማችን ላይ የተፉባት ሲሄዱ ሰንደቅ ዓላማውን ከፍ አድርጎ የፈጃቸውን ጣሊያኖች ባንዲራችን ወድቆ በተረተ ላይ ተሽቀዳድሞ አነሳ አበበ አረጋይ የሚባል መዝሙር ነበረ። አበበ አረጋይ እንግዲህ ዋናው የኢትዮጵያ ጀግና ናቸው። የአሁን ትውልድ አታውቋቸውም፣ ታሪካቸው ተቀብሯል። እንደውም እኔ ቴዲ አፍሮን በጣም በዚህ ጠብቀው ነበረ። ምናልባት የራስ አበበ አረጋይን ታሪክ በደንብ ቢያውቅ ደርሳቸው ለማይገባቸው ዘፈን ለማይገባቸው ሰዎች ነዋይ ደበበ በላይ ዘለቀ ስለ በላይ ዘለቀ ዘፍነዋል። በላይ ዘለቀ ይሄን ያህል እኛ ታሪኩን በደንብ ተምረናል፣ እናውቃለን። ይሄን ያህል ጀግንነት የለውም። በላይ ዘለቀ በነበረበት ጎጃም የከፋ ጦርነት ተካሂዶም አያውቅም። በ5ቱ የጣሊያን ወረራ ዘመን በሸዋ ዙሪያ ነው ከባዱ ጦርነት። ዋናውንም ገፈት ያን የመከራ 5ቱን ዓመት ያስጨነቁት ራስ አበበ አረጋይ ናቸው። ቴዲ አፍሮ አንድ ቀን እንደው ይህን ታሪክ ቢያውቅ እሳቸውን የሚያወድስ አንድ ዜማ ጠብቃለሁ እኔ በበኩሌ። ራስ አበበ አረጋይ ማለት የራስ ጎበና የልጅ ልጅ ናቸው።
ከራስ አበበ አረጋይ ይቅርታ ከራስ ጎበና ሴት ልጆች አንዷ የራስ አበበ አረጋይ እናት ናቸው እና የተወለዱት ያው ሰሜን ሸዋ በእናታቸው ደግሞ የአማራ ብሔረሰብ ተወላጅ ናቸው። እኔ ዘር ቆጠራውን አልፈልገውም እና የሰንደቅ ዓላማችን መውደቅ እኔውን ተጨማሪ የምነግረው ብዙዎች ያልተረዳችሁትና ግራ የገባችሁ ነገር አለ። ሰንደቅ ዓላማችን አሁን አለች ወይ ነው ትልቁ ጥያቄ። ኢትዮጵያ እኮ አንድ ብሔራዊ ሰንደቅ ዓላማ ነው ያላት በታሪክ። ይሄን ህዝብ ከፋፍሎ ኢትዮጵያ እንድትገነጣጠል የተሰሩ ባንዲራዎች አሉ። አሁን በየቦታው አሁን የተፈጠረው ወጣት ይሄ ነገር ሊገባው የሚችል አይመስለኝም ሳስበው። ለምን ብትሉ ፌስቡክ ላይ ለመማር ዝግጁ የሆነ ወጣት የለም። እኔ አሁን የፌስቡክ አካውንቴ ምንም የማገኝበት የገንዘብ ጥቅም የለም፣ ግን ሀገሬ ሰላም እንድትሆንና የኢትዮጵያን አንድነት አስተምራለሁ፣ እናገራለሁ። የኢትዮጵያ አንድነትን ደግሞ የያዘችው ብሔራዊ ሰንደቅ ዓላማችን ነች አንድ ያደረገችን። ይህች ብሔራዊ ሰንደቅ ዓላማ ከቅኝ ግዛትም ነፃ እንድትሆን አባቶች አርበኞች፣ እኛ የቀድሞ ወታደሮች ጭምር ሰንደቅ ዓላማውን ከፍ አድርገን የሀገራችን ሉዓላዊነት ጠብቀናል። ይሄ የማይታበል ሀቅ ነው። ማንም ሊሽረው የማይችል እንደፈለክ ልትቀባጥር ትችላለህ። አሁን ሀገራችን ውስጥ የመከላከያ ሰራዊት አለ እያላችሁ ሁሉ ውስጥ ትቀባጥራለህ። የለም፣ ዩኒፎርም የለበሰ ሁሉ ወታደር አይደለም። እንዴ ያየን እየሰማን አይደለም እንዴ? ወታደራዊ ዩኒፎርም ለብሶ የጴንጤ ፓስተር ጋር የሚዘላል በተለያዩ ጀነራል ብላችሁ ብትጠሯቸው አሁን 50 አለቃ ብርሃኑ ጁላ እንግዲህ የቀድሞ ጦር ስለሆነ እኔ እስከማውቀው ድረስ በ1978 የተቀጠረ የአየር ወለድ አባል ነው እና ሰንደቅ ዓላማችን ላይ ወይም የኢትዮጵያ አንድነት ላይ አሁን ያለው አርሚ ወይም ኤርፎርስም የለንም፣ ፖሊስም የለም። ፖሊስማ ቢኖር ወንጀል ባልበዛ። ሁሉም የተነካካው ከምን ጋር ነው? በዘር ፖለቲካ የተናጠ ነው። ምናልባት አሁን በፌስቡክ ላይ የሚያቀራሩ ሰዎች አሉ አብይ አህመድን ደግፈው። አንድ ቀን የሚያፍሩበት ቀን ይመጣል። ማፈር አይደለም ለቀራቸው እድሜያቸው አጎንብሰው ይቅርታ እንኳን ቢጠይቁ ማንም እንደሚሰማቸው አይመስለኝም። ሳስበው ህወሓቶች እንደዚህ አጨናንቀው መከራ ሲያሳዩን ነበር እና በግጥሙ ላይ ዋናው መልእክቱ ባንዲራችን ወድቃለች ነው። እንዴት አድርጌ ላንሳት ነው? ልትነሳ እኮ የምትችለው በኢትዮጵያ አንድነት ታግለን ይህንን ስራ ስናስወግድ ብቻ ነው። ሰንደቅ ዓላማችን ያኔ ከፍ ትላለች። 50 ባንዲራ ተሰርተው ተሰጥቷል። በየብሔረሰቡ አይታችኋል። ኦሮሞ የአረብ ባንዲራ ያውለበልባል። እንዲህ አይነት ደንቆሮ ትውልድ አይወያኔ ህወሓቶች እነሱ የሰሩላችሁ መሰሪ ስራ ነው ይሄ። ህወሓት ጋር እዛ ትግራይ ራሱ የሆነ ቢጫና ቀይ ነገር ያውለበልባሉ። ሻዕቢያ አሁን እንደው በጭንቅላት በልጦ ይሄንን ህብረተሰብ ሲያተራምስ ማየት ለራሱ ባልሆነም ኖርማሊ ኤርትራ አሁን ከተሞቹ አርጅተው ሰውየውም አርጅቶ ሞቱን መቃብሩን እየጠበቀ ነው ያለው። ብሔራዊ ሰንደቅ ዓላማችን የወደቀችው 50 ባንዲራ ለየብሔረሰቡ የተሰጠለት ነው። በላው ላይ የተጫነውን የ666 ሰይጣኒዝም ኮከብ እንኳን ብንናገር የሚሰማ የለም። እኔ ያገለገልኩባት ብሔራዊ ሰንደቅ ዓላማ በውትድርና ዓለም ንጹህ ሰንደቅ ዓላማ ነች። የደርግ አርማ የለበትም። ባህር ኃይል ውስጥ ሆነን እኛም እንዳውለበልበው በየጦር መርከባችን አረንጓዴ ቢጫ ቀይ ነው። ደርግም የሚናገረው ነገር የለም። ለምን? የቀለሙ ባለቤት ሰፊው የኢትዮጵያ ሕዝብ ነው። የአረንጓዴ ቢጫ ቀይ ምልክቶቹ እንጂ እንደነ ጎመና እነዚህ አሁን ስልጣን ላይ ያሉት እነ ፈየራ እነ ምናምን እንደሚሉት አይደለም።
እነሱ ሌላ ትርጉም ሰጥተውታል። ለምን ኢንፌሪቲ ኮምፕሌክስ አለ፣ ጥልቅ የሆነ የበታችነት ስሜት እና አብይ አህመድ የአረብ ባንዲራ ነው የሚያውለበልቡት። አብይ አህመድ ለምን ከቱርኩና ከባንድ ይሄ የዱባዩ ጋራ በሃይማኖቱ በእስልምና ሃይማኖት ሁሉ ውስጣዊ የሆነ ቴሮሪዝም አለው አብይ አህመድ ብታምኑም ባታምኑም። that's why pretending as a ጴንጤ ከሚስቱ ጋር ነገር ግን ኢንተርናሊ የኢስላሚክ ኤክስትሪሚስት ነው። ክርስቲያኖችን የሚያስገድለው እሱ ራሱ ነው። የተዋህዶ ክርስቲያኖችን ሌላይቱም አትሄዱ። የሱ ጅራቶች ናቸው የምታቀራሩ በተቀላላ የምታፍሩበትና የምትቀጡበት ጊዜ ሩቅ አይሆንም እና በግጥሙ ላይ ሰንደቅ ዓላማችን ወድቃለች እኮ አሁን ይታል መሬት ላይ እኮ ነው ያለችው። የሚያነሳት እኮ ነው አሁን የጠፋው። የቴዲ አፍሮ መልእክት ይሄ ነው። በየብሔረሰቡ የሚያውለበልቡትን አይታችሁታል። ጨርቅ አስቀያሚ ነገር ከኢትዮጵያ ታሪክ ጋር የማይሄድ ከነሱ ታሪክ ጋር የማይሄድ ኢትዮጵያ አንድ ሰንደቅ ዓላማ ነው ያላት። እሱም አረንጓዴ፣ ቢጫ፣ ቀይ የህዝቡ ምልክት ነው። አረንጓዴው ተስፋ፣ ልምላሜና ሀብት፣ ቢጫው ሁሉም ሃይማኖት አበባና ፍሬ። ሁሉም ሃይማኖት ሲባል ይሄ አሁን እየተግበሰበሰ የመጣ ሀገር የሚያተራምስ ሃይማኖት አይደለም። ታላላቅ ሃይማኖቶች አሉ የሚታወቁ። አፄ ኃይለ ሥላሴ ካቶሊክ፣ ሙስሊም እና ከጴንጤም የተፈቀደላቸው አሉ ጥንታዊ ተብለው። ይሄ አሁን በካራቴ ምናምን የሚደረገው ምናምን ሁሉ እነዚህ አሁን ማን የምትሏቸው ዘራፊዎቹ እሱ ሃይማኖት አይደለም፣ ጥንቆላ ነው። እና ቢጫው ሃይማኖት አበባና ፍሬ፣ ቀዩ ፍቅር፣ ለሀገር አንድነት መስዋዕትነት። ይሄ ነው ምልክቱ። ይሄ የሰፊው ህዝብ ምልክት ነው። ሌላ ምልክት አያስፈልግም እዛ ላይ። መንግስት ነኝ ባዮች ራሳቸውን ቢሮ ውስጥ ሊያደርጉ ይችላሉ። በኃይለ ሥላሴም በደርግም ደርግ ማረሻ ነበር መጀመሪያ፣ በኋላ የአክሱም ሐውልት ይጠቀም ነበር። ህዝቡ ግን ሶስቱን ቀለማት ብቻ ነበር። እና ጨርቆስ ባሪያ አንተ የተረዳህበት መንገድ በጥሩ ብትገልጸውም ዋናው ብሔራዊ ሰንደቅ ዓላማችን በሌሎች ተተክታ ወድቃለች። በወደቅ ብቻ አይደለም ስርዓት ያጣ ህብረተሰብም ተፈጥሯል። ኢቭን ብሔራዊ ሰንደቅ ዓላማውን የሚወዳት ሰው ራሱ የሰንደቅ ዓላማን ክብር አያውቅም። በኔ ትውልድ ሰንደቅ ዓላማ እንደዚህ በጋቢ ብትሰራው፣ በቀሚስ ላይ ብታደርገው፣ በጋቢ በማንኛውም ነገር ላይ ብታደርገው እስር ቤት ነው የምትገባው። ብዙ መስዋዕትነት የተከፈለበት እንደ ታቦት የምናያት ኢትዮጵያ በጣም እኮ ሀገርን በሞዴል የምትታወቅ ሀገር ነበረች። እንዳሁኑ ከኢትዮጵያዊነት የበታች ሆኖ እኔ ከኢትዮጵያዊነት በላይ ነኝ፣ እኔ በአማራነቴ ከማንም በላይ ነኝ ብሎ አሁን አማራ ፋኖ የሚባለው የያዘው ብሔራዊ ሰንደቅ ዓላማ ነው። የብሔራዊ ሰንደቅ ዓላማ ስትይዝ ደግሞ ዓላማ ኢትዮጵያ ወይም ሞት ነው። አማራ ወይም ሞት አይደለም፣ ኢትዮጵያ ነው። ደንቆሮች ናቸው እነዚህ ዘመነ ካሴ ምናምን የምትሏቸው በሙሉ ብሔራዊ ሰንደቅ ዓላማን አርክሰውታል። አንደኛቸውን እንደሌሎቹ ሰንደቅ ዓላማችንን በአማራነት በያዝ ሰንደቅ ዓላማውን መጣል ነው ራሱ መሬት ላይ እንደጣለ ነው የምቆጥረው እኔ። ብሔራዊ ሰንደቅ ዓላማን ሲይዝ እኔ ኢትዮጵያ ወይም ሞት። አዎ ኢትዮጵያ ወይም ሞት ቃለ መሐላ ነበረብኝ፣ አሁንም አለ። በውትድርና ሳገለግል በብሔራዊ ሰንደቅ ዓላማ መሐላ አድርጌ ነው። ያ መሐላ አሁንም አለ። ከዛ ውጪ ብሔራዊ ሰንደቅ ዓላማ እንጂ እኔ አማራው አይደለም። እኔ ኢትዮጵያዊው፣ ኢትዮጵያ ሀገሬ መከታ ጋሻዬ ብዬ ነው የምናገረው እንጂ አማራ አይደለም። እንዲገባቸው ያስፈልጋል። ወደድክም ጠላህም ምን ነገር እውነታ ነው። አማራ ፋኖ ብሎ የሚጠሉት ራሳቸውን እኔ ቲክቶክ ላይ ገብቼ ላስተምር ይሰድቡኛል።
ያ ስድብ ግን ራሳችሁን ነው የምትሰድቡት ነው ያልኳቸው። ምናልባት ወደፊት ከነቁ በአማራነት ማደራጀቱ በጣም ጠቅሞታል። ለሻዕቢያ ነው ይሄን የጀመረው። ከዛ በኋላ ደግሞ ህወሓቶች ያው በረሃው ላይ ሆነው ከሻዕቢያ ጋር ተማክረው አማራውን በአማራነት አደራጁት። አማራ የሚባል ብሔረሰብ አለ ብለው ብአዴን ብለው ስም ሰጡት። እንደዛ ዲቫይድ ካላደረጉ ካልከፋፈሉ መሀል ሀገር መግባት አይችሉም። የሚገባችሁ ይመስለኛል። እንግዲህ የአማራ የሚባል ብሔረሰብ በኢትዮጵያ ታሪክ ውስጥ አይታወቅም። አሁን ይህን ቃል ስናገር የምትናደድ ትኖራለህ። ፈንዳ የለም። የጎጃሙ ፕሮፌሰር አነዋንተንም ነግሯቸዋል። መንግስቱ ኃይለማርያምን ተጸጽቷል እኮ ሀገር ጥሎ ሲጠፋ። ቪዲዮውን እያዳመጣችሁ ነው። ሁለት ቃል ነው የሚናገረው። ተሳስተናል ይላል። እሱም የወያኔ ፈለግ ተከትሎ በብሔረሰቦች ጥናት ኢንስቲትዩት አማራ የሚባል ብሔረሰብ አለ ብሎ ነበር መንግስቱ ኃይለማርያም። በኋላ ግን ሬግሬት አድርጓል። አማርኛ ተናጋሪ እንደ እስከማውቀው ድረስ ራሱን የሚጠራው ጎጃሜ፣ ወልደዬ፣ መሬ፣ ምዕራቤቴው፣ ጎንደሬ፣ ተጉለቴ እንደዚህ ያለ በእንዚህ እያለ ነው እንጂ ቢጠራው አማራ ነኝ ብሎ አያውቅም። አማራ የሚባለው ቃል በደርግ ጊዜ ነው የተጀመረው። የብሔረሰቦች ጥናት ኢንስቲትዩት ተብሎ አሁን አማራ ናችሁ ሲሏቸው በአማራነት ተደራጁ። ይሄ ጠቀማቸው ነው ይላል። አሁንም ጠቀመው። ለምን ዲቫይድ ኤንድ ሩል እንትን ለማድረግ ኢትዮጵያዊነትን ለማጥፋት ይሄ ነው ዋናው ሲስተማቸው። እንዴት ይሄ ህብረተሰብ እንደማይገባው ይገርመኛል። ይሄ ነገር ኢትዮጵያዊነት አይበቃቸው ስለገዝኩ ግልም ረቢልኝ ሰው በምድር ላይ የሚኖረው አንድ ጊዜ እና የሰንደቅ ዓላማ መውደቅ ይሄ የምታዩት 50 ባንዲራ ነው። ኦሮሞ ጋር ብትሄድ አሁን ይሄን የአረብ ባንዲራ ነው የሚያፈቅረው። አብይ አህመድ በኮት አሰፍቶታል። እያያችኋል እንዴ? ኮት አድርጎታል። ይሄ ቀይ፣ ነጭ፣ ጥቁር የግብጽ ባንዲራ ከሃይማኖት ጋር የተያያዘ ነው፣ ከእስላም ጋር ታውቃላችሁ። ይሄ ቀይ፣ ነጭ እና ጥቁር ከእስልምና ሃይማኖት ጋር የተያያዘ ነው። የግብጾች ባንዲራቸውን ሲገልጹ እንደዛ ነው የሚለው። የራሳቸው የአረብ ፓና አረብስ ፍላግ ነው። እኛ ጋር ግን ያው ግብጾች ይኸው ተጽዕኗቸው ፊት ለፊቱ በተዘዋዋሪም ነው እና ቴዲ አፍሮ ስለ ሰንደቅ ዓላማችን መውደቅ የገለጸው ዋናው ይሄ ነው። ብዙ ባንዲራ ተሰርቶ በየብሔረሰቡ ተሰጥቷል። እነዛ ሰንደቅ ዓላማዋን ዋናዋን ብሔራዊ ሰንደቅ ዓላማ መሬት ላይ ጥለውታል። በአመት አንድ ቀን ስታዲየም ይሰበሰቡና የሰንደቅ ዓላማ ቀን ይላሉ። ወገኖች በየትም ሀገር የሰንደቅ ዓላማ ቀን እኛም ኢትዮጵያን በምናውቃት ዘመን በየቀኑ፣ በየደቂቃው፣ በየሰዓቱ ነው። ዳስ ዋይ ጠዋት በትምህርት ቤት ሳለን ጠዋት ላይ ይሰቀላል። ማታ ወደ ቤታችን ከመሄዳችን በፊት ደግሞ ባንዲራ ይወርድና በስነ ስርዓት ታጥፎ ይቀመጣል። እንግዲህ ያዳመጣችሁ ሼር አድርጉ፣ ይጠቅማችኋል። እኔ ይጠቅሞኛል። አሁንም ውስጤ ኢትዮጵያዊነት ነው ያለው፣ ከዛ ውጭ የለም እና ይጠቅመኛል የምትሉ እንግዲህ ለብሔራዊ ሰንደቅ ዓላማ ክብር አለን የምትሉ በጋቢና በቀሚስ ጥለት ዝቅ አድርጎ መያዝ አይደለም። በደርግ ወይ ባለ ስላሴ ጊዜ እንደዚህ ያደረገ የለም። ብታደርጉ ፖሊስ ያለቀም። ሰንደቅ ዓላማ ሁሉ ጊዜ የሚያዘው በዘንግ ነው። ከሰውነታችን በላይ ወይም ሰውነታችን ፊት ለፊት በእጃችን ይዘን በትንሽ በዘንግ ነው። ብዙ ጊዜ እኔ ስለ ሰንደቅ ዓላማ ጽፌያለሁ፣ የተማርኩትን አስተምሬያለሁ። የሚሰማ የለም። ጋቢ አንዘር ፍፎ ሲለብሰው እኔ ደሜ ይፈላል። እኔ ትውልድ አያውቀውማ ይሄንን የረከቦት ሁሉ አድርጎት ረከቦት፣ የሲኒ መሸፈኛ፣ የአልጋ ልብስ በፍጹም ሰንደቅ ዓላማ በዘንግ ነው የሚያዘው።
እና ስላዳመጣችሁ አመሰግናለሁ። ብትቀበሉ ተቀበሉ፣ ባትቀበሉ የራሳችሁ ጉዳይ። እኔ ኃላፊነቴን ተወጥቻለሁ። እግዚአብሔር ይስጥልኝ።